Falcon Tube Eye Health AD እሺ ሰላም እንዴት ናችሁ? ዛሬም በቻፕተር ፋርማሲውቲካል ካልኩሌሽን ቻፕተር 2 ፓርት 2 ተመልሻለሁ። እንግዲህ በቀደም አሁን ፐርሰንቴጅ ቮሊዩም ኢን ቮሊዩም ላይ ነው ያቆምነው። ዛሬ ከዛው እንቀጥላለን ማለት ነው። ሊኩዊድ ዩዥዋሊ ሜዠርድ ባይ ቮሊዩም። ሊኩዊድ እንግዲህ ያው ሜዠርድ የሚደረገው በቮሊዩም ነው። ፐርሰንቴጅ ስትሬንግዙ ደግሞ ነምበር ኦፍ ፓርት ባይ ቮሊዩም ኦፍ ኢንግሪዲየንት contained in the total volume of solution ማለት ነው። 100 part by volume ማለት ነው። በኤግዛምፕል እናየዋለን። እሺ ኤግዛምፕል ኦፍ ቮሊዩም ኢን ቮሊዩም ካልኩሌሽን ይላል። ሊኩዊፋይድ ፊኖል እሺ 2.5 አሁን ቮሊዩም ኢን ቮሊዩም እያየን ነው። ስለዚህ ይሄ ማለት 2.5 ሚሊ ሊትር ፐር 100 ሚሊ ሊትር ውስጥ ማለት ነው። ስለዚህ እቺ ላኛዋ ፐርሰንቷን እንደዚህ ማለት ናት። ፎር ኤክስተርናል ዩዝ ዌይት ውስጥ ከሆነ ደግሞ 2.5 ግራም ፐር 100 ሚሊ ሊትር ይሆናል ማለት ነው። ዌይት ውስጥ ከሆነ ደግሞ 2.5 ግራም ፐር 100 ግራም ይሆናል። አሁን እዚህ ውስጥ ቮሊዩም ኢን ቮሊዩም ስላለ 2.5 ሚሊ ሊትር ኢን 100 ሚሊ ሊትር ውስጥ ማለት ነው። ካላሚን ሎሽን ነው። አሁን እዚህ ጋር የተጠየቅነው ቮሊዩም ኦፍ አክቲቭ ኢንግሪዲየንት ነው፣ ትንሿን ቮሊዩም ማለት ነው። ስለዚህ ባይ ዳይሜንሽንለስ አናላይሲስም መስራት እንችላለን። ያው ተመሳሳዩን አጥፍተን ማለት ነው። ያው ይሄ ማለት ነው ብያቸዋለሁ አይደለ? ከዛን በዚህኛው ማባዛት ማለት ነው። ወደ ዴሲማል ከፈለገን ከቀየርን በዚህኛው ፎርሙላ መያዝ አይጠበቅብንም። ያው በዚህ መስራት እንችላለን ማለት ነው። እሺ ሌሎችም ኤግዛምፕል ስለምንሰራ እሺ ፕሪፔሪንግ 250 ሚሊ ሊትር ኦፍ ሰርታይል ሎሽን ፋርማሲስት ዩዝድ 4 ሚሊ ሊትር ኦፍ ሊኩዊፋይድ ፊኖል ዋት ዋዝ ዘ ፐርሰንቴጅ ቮሊዩም ኢን ቮሊዩም ሊኩዊፋይድ ፊኖል ኢን ዘ ሎሽን ይላል። እሺ ያው ምን መሰላችሁ ፐርሰንቴጅ ስትሪንግዝ ቮሊዩም ኢን ቮሊዩም ማለት ኢዝ ኢኳልስ ቱ ሶሊዩት ሚሊ ሊትር ኦፍ ሶሊዩት ኦቨር ሚሊ ሊትር ኦፍ ሶሉሽን ማለት ነው። አሁን ሶሊዩቷ 4 ሚሊ ሊትር ነው ታይምስ 100 ወደ ፐርሰንት ስለሆነ ታይምስ 100 እናደርገዋለን። ስለዚህ አሁን ሚሊ ሊትሯ እንትን ሶሊዩቷ 4 ስለሆነች 4 ሚሊ ሊትር ኦቨር ኢንሰርታይን ሶሉሽን አይደለ እዚህ ጋር ሊኩዊፋይድ ፊኖልን ነው እንደ ሶሊዩት እየተጠቀምን ያለ ነው። ስለዚህ ሶሉሽኑ 250 ነው። ሚሊ ሊትር በሚሊ ሊትር ይጠፋል ታይምስ 100 ይሄን ስታካፍሉት ስንት ይመጣል? 1.6% ይመጣል አንሰሩ ማለት ነው። እና እሱ ደግሞ በሰራው መንገድ 250 ሶሉሽኑ ስለሆነ 100% ውስጥ ቢሆን 100% ብንለው አራቱ ደግሞ ምን ያህል ፐርሰንት ውስጥ ነው የምንሰራው? የአራቱን ስለፈለገ ማለት ነው ፋርማሲስቱ። እሺ ሁለተኛ ላይ ደግሞ what is percentage strength of solution 50 gram of liquefied with specific gravity enough water to made 40 ሚሊሊትር። አሁን እንግዲህ ዴንሲቲ ማለት እንትን ስፔሲፊክ ግራቪቲ ማለት ዴንሲቲ ኦፍ ሰብስታንስ ኦቨር ዴንሲቲ ኦፍ ወተር ማለት አይደለ? እሺ ስለዚህ ዴንሲቲ ኦፍ ሰብስታንስ ኦቨር ዴንሲቲ ኦፍ ወተር ማለት ነው ስፔሲፊክ ግራቪቲ። ስለዚህ ከዚህ ጋር ምን ማግኘት እንችላለን? ወይም ደግሞ ስፔሲፊክ ግራቪቲ ግራም ኦቨር እንትን ይሄ ቮሊዩም ማለት ግራም ኦቨር ስፔሲፊክ ግራቪቲ እንደሆነ ከዚህ በፊት አይተናል አይደለ? ስለዚህ እዚች ጋር ያው 800 ግራም ኦፍ ወተር እንደ 800 ሚሊ ሊትር ነው የምናየው። ያው ሚሊ ሊትር እና ግራም እኩል ነው እዚህ ጋር ሶልቨንቱ ወተር ስለሆነ። ስለዚህ ግራም ኦቨር ስፔሲፊክ ግራቪቲ ከሆነ ለስፔሲፊክ ግራቪቲ ስናካፍለው አክቲቭ ኢንግሪዲየንቱን 1000 ያገኛል አይደለ? ከዛ በኋላ ይሄ 1000 እንትን ነው ማለት ነው ሶሊዩት ኦቨር ሶሉሽን አይደለ? 1000 ከዛን 4000 ደግሞ ሶሉሽን ነው ቱ ሜክ ያለ ነው ሶሉሽኑ ይሄ ነው ለ4000 ሚሊ ሊትር በሚሊ ሊትር ስለሆነ ይጣፋል።
0 በ0 እሺ 100 በ100 እናባዛለን ወደ ፐርሰንት ስለሆነ 100 ለ4 25 ይሆናል ማለት ነው። እሺ volume of solution or liquid preparation given by active ingredient the percentage strength this volume in volume require first determinant by the determining volume of active ingredient from weight and specific gravity ይላል። ከዌይት እና ከስፔሲፊክ ግራቪቲ አክቲቭ ኢንግሪዲየንቱን ማግኘት እንችላለን። እና ፔፐርመንት ስፕሪት ኮንታይን 10% ኦፍ ፔፐርመንት ኦይል ዋት ዘ ቮሊዩም ኦፍ ስፕሪት ዊል ኮንታይን 75 ሚሊ ሊትር ይላል። ስለዚህ 10% ማለት ምን ማለት ናት? 10% ማለት 10 ሚሊ ሊትር 100 ሚሊ ሊትር ውስጥ ማለት አይደል? 100 ሚሊ ሊትር ውስጥ ከሆነ 75ቱ ደግሞ 75 ሚሊ ሊትሩ ደግሞ ስንት ውስጥ ይሆናል ብለን ይሄንን ነው የምንሰራው ማለት ነው። ክሮስ እናደርገው 10 በኤክስ 10x ኢኳልስ ቱ 100 ሲባዛ 75 7500 ከዛን አንድ ዜሮ በአንድ ዜሮ 750 ማለት ነው። 750 ሚሊ ሊትሩ ፔፐርመንት ኦይል ይይዝልናል ማለት ነው። እሺ ፐርሰንቴጅ ዌይት ደግሞ ማለት ነምበር ኦፍ ፓርት ባይ ዌይት ኦፍ አክቲቭ ኢንግሪዲየንት ኮንታይንድ ኢን ቶታል ዌይት ኦፍ ሶሉሽን ኦር ሚክስቸር ኮንሲደርድ አስ 100 ፓርትስ ፐር ዌይት። አሁን ያው ግራም የሆነ ግራም ሲሰጠን ፐር 100 ግራም ብለን ነው የምንሰራው ማለት ነው። የሆነ ፐርሰንት ሲሰጠን ጥያቄ ላይ በአብዛኛው ጊዜ ስትጠየቁ ያው እንዲህ ያስቀምጥላችኋል። ቮሊዩም ከሆነ ለምን ግራት ለሚያጋባ እንዲህ ቮሊዩም ፐር ቮሊዩምም ዌይት ፐር ቮሊዩምም እንደዚህ ያስቀምጥልናል ማለት ነው። ምንም አትቸገሩም። ስለዚህ ሃው መኒ ግራም አሁን ግራም ነው የምንፈልገው። ያው እዚህ ጋር ባይ ዳይሜንሽን ለስም መስራት አናላይሲስ መስራት እንችላለን። አሁን ያው 5% ማለት እንግዲህ አሁን እንደነገርኳችሁ 5% ማለት 5 ግራም ፐር 100 ግራም ማለት ነው ኢኳልስ ቱ እሺ ወይ ደግሞ መቀየር እንችላለን። ከዛ አሁን ደግሞ የትኛው ነው ማለት ነው የተጠየቅነው እኛ የ240 ነው። የ240 ግራም በስንት ውስጥ ይሆናል ብለን እንሰራዋለን። ስለዚህ ይሄንን ከዚህኛው ጋር ስናባዛ ይሄ ሲካፈል 0.05 አይመጣም። አንድ ላይ ስናባዛው 12 ይመጣል ማለት ነው በቀላሉ። ወይም ደግሞ በዚህኛው ፎርሙላ መስራት ትችላላችሁ። ዌይት ኦፍ ሶሉሽን በግራም የተሰጠን ይሄ ነው ዌይት ኦፍ ሶሉሽን። ፐርሰንቴጁን ደግሞ ኤክስፕረስ ዳስ ዴሲማል ማለት ለመቶ አካፍልም ማለት ነው። ከዛም ግራም ኦፍ ሶሉትን እናገኛለን። እሺ ወይም ደግሞ እቺ በፊቷ ጥያቄ ማለት ነው እንዴት ማለት መሰላችሁ? ቅድም እንደነገርኳችሁ እሺ ያው ለሌላ ጥያቄም እንዲገባችሁ ደገም ላድርግላችሁና የሆነ ፐርሰንት ሲሰጠን ፐርሰንት ማለት ሶሉት ኦቨር ሶሉሽን አይደለም ፐርሰንቱ። ከዛን ይሄው 5% ማለት ደግሞ ከዛን ሲባዛ በመቶ አለው ሶሉት ኦቨር ሶሉሽን በመቶ ሲባዛ። ስለዚህ 5%ቱ እንዴት ሆኖ ነው የተገኘው? ሶሉት አለ። ሶሉቱን አናውቀውም ሶሉቱን ስለተጠየቀን ኦቨር 100 ለምን 250 ተሰጥቶናል። 240 ማለት በጣም ይቅርታ 240 ግራም ሲባዛ በመቶ። እሺ እኛችን ኤክሷን አናውቃትም ሶሉቷን። ሶሉት ኦቨር ሶሉሽን ታይምስ 100 አይደለ የሚመጣው ፐርሰንቴጅ ስትሪንግ። ስለዚህ እችን ክሮስ አርግተን ማግኘት እንችላለን ማለት ነው። በዚህ መንገድ ኢኩዌሽኑን ማወቅ ነው ዋናው። እሺ ቲጋ ሃው መኒ ግራም ኦፍ ድራግ ሰብስታንስ አር ሪኳየርድ ቱ ሜክ 120 ሚሊ ሊትር ኦፍ በዛው በቅድሙ መንገድ በሶሉሽን ስፔሲፊክ ግራቪቲ ይላል። አሁን በቀላሉ መስራት እንችላለን ይሄንን። ስለዚህ ስፔሲፊክ ግራቪቲ ማለት ያው ዴንሲቲ ኦፍ ሰብስታንስ ከቮሊዩም ጋር እኩል ነው። ዴንሲቲ ኦፍ ሰብስታንስ ኦቨር ዴንሲቲ ኦፍ ወተር ማለት አይደለ? ከዛ ቮሊዩሙን ለማግኘት ለምን ዴንሲቲውን ለማግኘት ዴንሲቲ ከቮሊዩም ጋር እኩል ነው ብለናል። ቮሊዩም ደግሞ ከግራም ጋር እኩል ነው። ስለዚህ ስፔሲፊክ ግራቪቲ ታይምስ ዴንሲቲ ኦፍ ሰብስታንስ ይሆናል ማለት ነው። ይሄ የወተሩ 120 ተሰጥቶናል። ስለዚህ 120ውን ስናባዛው ከዴንሲቲ ጋር የሶሉሽኑን እናገኛለን። እስከ ቅድም እያካፈልን ነበር ለአክቲቭ ኢንግሪዲየንቱን እያገኘን ያለን። አሁን ደግሞ እያባዛ ማለት ከስፔሲፊክ ግራቪቲ ጋር እና
የሶሉሽኑን ካገኘን በኋላ የ27.6 ኢነፍ ቱ ወተር ሜክ 120 ሚሊ ሊትር ይላል። ያኛውን መልሰን በእንትን እናባዘዋለን ማለት ነው። 120ውን ካገኘን በኋላ ስንት አገኘን? 138። ይሄን ደግሞ መልሰን ይሄንን ወደ እንትን መቀየር ያው ቅድም ነግሬያችኋለሁ 20 100 ውስጥ ማለት አይደለም። ይሄን ስናካፍለው ወደ ዴሲማል ማለት ነው። እሺ 0.2 ያን የቀየረው ከዛ ነው የመጣው። ይሄ ሌላ ግራ እንዳያጋባችሁ በዳይሜንሽን ለስ አናላይሲስም መስራት እንችላለን። ያው ሚሊ ሊትር በሚሊ ሊትር ይጠፋል። ስለዚህ ግራም ነው የተጠየቅነው። ግራም ስለሆነ ታርጌታችን በዚህ መንገድ እናገኛለን። አንዳንዴ ደግሞ ምን ይላል sometimes weight calculation weight of one component is known but not total weight of intended preparation። እሺ በዚህ በታችኛው ኤግዛምፕል እናያለን ይላል። የአንዱ ይሰጠናል ግን የቶታሉን አናውቅም። የአንዱ ብቻ ይሰጠንና ማለት ነው። ስለዚህ አሁን እንደ አይነቱ ስለዚህ እቺ ኤግዛምፕል በጣም ጠቃሚ ናት። እስቲ እናያታለን። how many gram of drug substance should be added to እሺ አሁን እንግዲህ ይሄ ማለት 4 gram of drug in 100 ሶሉሽን ማለት ነው። 100 gram of solution ማለት ነው። ለምን weight ስለሆነ። ስለዚህ እዚህ ጋር ምን ብያችኋለሁ? ኢኩዌሽኑ እንዴት ነው? weight percentage of weight ማለት gram of solute over gram of solution ማለት አይደል? gram of solution ማለት ደግሞ gram of solution ማለት ደግሞ gram of drug plus gram of water ማለት አይደለ? ስለዚህ አሁን የወተርን ሰጥቶናል። የወተር 240 ነው። ስለዚህ ቶታሉን አናውቅም። ኤክስ እንበለው እስቲ ኤክስ እንበለው ቶታሉን። ስለዚህ ሶሊዩቱ ሲደመር ኤክስ ሲደመር ቶታሉን አናውቀውም ሲደመር 240 ማለት ነው። እሺ እንደዚህ ማለት ነው አይደለ? ይሄኛው ቶታሉ ነው። ስለዚህ ምን ብለናል? እኛ ኢኩዌሽናችን ደግሞ ግራም ኦፍ ሶሊዩት ኦቨር ግራም ኦፍ ሶሉሽን። ግራም ኦፍ ሶሉሽን ቶታል አይደለ? ስለዚህ እሺ እንስራው ማለት ነው። እሺ እሺ ሶሊዩቱን አናውቅም አይደለ? ሶሊዩቱን አናውቅም። ቶታሉ ደግሞ ኤክስ ፕላስ 240 ነው ብለናል። 240 ነው። ከዛም በመቶ እናባዛለን አይደል? ወደ ፐርሰንት ለመቀየር በመቶ እናባዛለን። ከዛ እኩል ይሆናል ስንት አገኘን? 4% አገኘን። ስለዚህ እኛ ኤክስ ዋን ነው ማናቃት። እሺ እዚህ ጋር 100 ኤክስ ሲባዛ 100 ኤክስ ይሆናል። 100 ኤክስ ይሆናል። ከዛ 100 ኤክስ ከላይ ተባዛ ክሪስ ክሮስ ነው የምናደርገው። ይሄን ደግሞ ከዛኛው ጋር 4 ታይምስ ኤክስ 4 ኤክስ ይሆናል ፕላስ 4 ታይምስ 240 ስንት ይሆናል? እሺ አራትን በ0 0 እሺ አራትን በ4 6 16 ሆነ አንዳለን አራትን በ2 8 900 እሺ 960 ይሆናል አይደል? እሺ አሁን ኤክስ ወደ ኤክስ እንውሰድ። ኤክስ ወደ ኤክስ ስናመጣት ከ4 ኤክስ ላይ 100 ኤክስ ስንቀንስ 96 ኤክስ አትሆንም እኩል ይሆናል 960። ኤክስን ለማግኘት ኦቨር 96 ስናደርግ ኤክስ ስንት እናገኛለን? ኤክስ 10 እናገኛለን ማለት ነው። 10 ግራም። አሁን እዚህ ጋር የሶሊዩቱን ያልተሰጠን የወተር ተሰጥቶናል። ስለዚህ እኛ የወተር ለምን እዚህ ጋር ሚሊ ሊትር ነው የተሰጠን፣ ግን ስፔሲፊክ ያው ዴንሲቲ ኦፍ ወተር 1 ግራም ፐር ሚሊ ሊትር ብለን ነው አስዩም የምናደርገው። ስለዚህ 240 ሚሊ ሊትር ማለት ከ240 ግራም ጋር እኩል ስለሆነ ያው እንደ ግራም ነው የምንወስደው ማለት ነው። እዚህ ጋር ብሏል እሱ ራሱ። ያው ሁሌም ነው ይሄ ወተርን ሲሰጠን ሚሊ ሊትር ወደ ግራም ብለን መውሰድ እንችላለን። ግራም ሲሰጠን ደግሞ ቮሊዩምስ ከተጠየቅን እንደ ሚሊ ሊትር መቀየር እንችላለን። እሺ how should you prepare 100 ሚሊ ሊትር ኦፍ ሶሉሽን ድራግ ሰብስታንስ ሶልቪንግ ሃቭ ስፔሲፊክ ግራቪቲ? አሁንም እንግዲህ ስፔሲፊክ ግራቪቲ ሲሰጠን እናባዛበታለን ብለን አይደለ? የሶልቨንቱ ወይም የአክቲቭ ኢንግሪዲየንቱን ለማግኘት በስፔሲፊክ ግራቪቲ 1.25 ነው። ብዙም እንዳልቆይባችሁ ቶሎ ልስራው። ከዛን ዌይት ስለሆነ አሁን ይሄ ሚሊ ሊትሩ እንደ ግራም ነው የምንወስደው ብለናል። ይኸውና የወተር ስለሆነ እንደ ግራም ነው የምንወስደው። ስለዚህ ያኛውን ለማግኘት ደግሞ 100ውን በስፔሲፊክ ግራቪቲ ቅድም እንዳባዛ ነው እናባዛለን።
ስናባዛ አሁን ባሳያችሁ መልክም መስራት እንችላለን እቺን ጥያቄ። ስለዚህ በዛኛው በሌላ መንገድም መስራት እንችላለን። አሁን እኛ የተጠየቅነው እዚህ ጋር ግራም ኦፍ ድራግ አይደለ የተጠየቅነው። በቀላሉ ግራም ኦፍ ድራግ ብንለው እኩል ይሆናል 125 አገኘን አይደለ? በ1.25 አባዝተን 125 ግራም ሲባዛ እዚች ጋር ምን አለችን? እስቲ ሁለት አለችን። ሁለት እንደ ግራም ነው የምንወስዳት አይደል? 2 ግራም ፐር 100 ግራም ማለት ናት እኮ። ለምን እቺ ማለት ያው 2 ግራም ለምን ዌት ስለሆነ 100 ግራም ውስጥ ማለት ነው። 2 ግራም ድራግ 100 ግራም ውስጥ። እኛ አሁን ቶታሉን የተጠየቅነው 125 ሲባዛ በ2 250 ለ100 ሲካፈል 1 0 በ1 0 25 ለ10 2.5 ይሆናል ማለት ነው። 2.5 ድራግ ግን እስክናገኝ ድረስ አሁንም ሲምፕሊፋይ እያደረግን እንሄዳለን። ዲዞልቭ 2.55 ግራም ኦፍ ድራግ ሰብስታንስ ኢን 125 ግራም ኦር 100 ሚሊ ሊትሩን በስፔሲፊክ ግራቪቲ አባዝተን። እሺ ፕራክቲካል ፕሮብሌም። እነዚህን ጥያቄዎች እስቲ እንስራቸው በጣም እንዲገባችሁ። እሺ አንደኛ ጥያቄ ምን ይላል? 1500 ግራም ኦፍ ሶሉሽን ሶሉሽን አለ። እንግዲህ አሁን በቀላሉ እዚህ ጋር ከላይ ሶልቨንት ኦቨር ሶሉሽን ታይምስ 100 ማለት አይደል? ይሄ በቀላሉ እሺ የሶሉሽኑ 1500 ግራም ከዛ ሶሊቱ ስንት ነው? 75 ግራም ሲባዛ በ100 ማለት ነው። 20 በ20 ይጠፋል። 75 ለ15 ስንት ነው? ግራምን በግራም ይጠፋል። 75 ለ15 ስንት ነው? 5% ማለት ነው። 5% አገኘን ማለት ነው። እሺ ወደ ሁለተኛ ጥያቄ እንለፍ። ወደ ሁለተኛ ጥያቄ እሺ ኩዌሽን ነምበር 2 ምን ይላል? if 5 gram of boric acid is added to 100 ሚሊሊትር of water what is the percentage strength of the solution? አሁን እንግዲህ 5 ግራሙ የሶሉሽን አልተሰጠንም። እዚህ ጋር መሸወድ የለባችሁም። የቦሪክ አሲድ ነው የተሰጠን። ስለዚህ እኛ አሁን እዚህ ጋር 100 ሚሊ ሊትር ኦፍ ወተር ይላል። ሁሌም እንግዲህ የወተር ሚሊ ሊትር አሁን እዚህ ጋር ዌት ስለሆነ ወደ ግራም እንቀይራለን። ለምን ስፔሲፊክ ግራቪቲ ኦፍ ወተር ኢዝ አስዩምድ 1 ግራም ፐር ሚሊ ሊትር ብለን አይደለ? 100 ሚሊ ሊትር ከሆነ ደግሞ 100 ግራም ይሆናል ማለት ነው። ስለዚህ እኛ አሁን ቶታል ቮሊዩሙን ቶታል ማሱን አናውቅም። ስለዚህ ቶታል ማሱ ሁለቱም ስንደምር ማለት ይሄ ወደ 100 ግራም እንቀይረዋለን አይደል? 100 ግራም ሲደመር 5 ግራም ስንት ይሆናል? 105 ግራም ይሆናል። ግራም ኦፍ ሶሉሽን ዌት ፐርሰንቴጅን ለመስራት ሶሊዩት ኦቨር ሶሉሽን አይደል ነው። ሶሊዩቷ 5 ናት እዚች ጋር ማለት ነው። 5 ግራም ሶሉሽኑ ደግሞ ሶሊዩት ሲደመር ሶልቨንት አይደለ? ሶልቨንቱ የወተር ነው። ሶሊዩቱ ደግሞ የቦሪክ አሲድ ነው እዚህ ጋር። ስለዚህ ሶሉሽኑ ደግሞ 105 ግራም እና ደግሞ በፐርሰንት ስለምናስቀምጠው በ100 እናባዛለን። ይሄን 5 ለ105 ስናካፍል 0.07476 ነገር የሚመጣ መሰለኝ። ከዛም በ100 ስናባዛው 4.76 ይመጣል ማለት ነው። እሺ ወደ ሶስተኛ ጥያቄ እንለፍ። እና ያው ኤግዛምም ስለምሰራላችሁ አታስቡ፣ ብዙም አይከብድም። ያው ብዙ ጥያቄ ተሰሩበት ቀላል የላቸው። እሺ ሶስተኛ ደግሞ 1000 ሚሊ ሊትር ኦፍ ሳይራፕ ዊዝ ስፔሲፊክ ግራቪቲ። አሁን ስፔሲፊክ ግራቪቲ ኮንቴን ሱክሮስ ዋት ኢዝ ዘ ፐርሰንቴጅ ስትሬንግዝ? ሱክሮስ እንግዲህ እዚህ ጋር ሶልቨንት ነው ማለት ነው፣ ሶሊዩት ማለት ነው። እሺ እቺን ጥያቄ በጥሞና ተከታተሉ። ያው ስፔሲፊክ ግራቪቲ ማለት ዴንሲቲ ኦፍ ሰብስታንስ ኦቨር ዴንሲቲ ኦፍ ወተር ማለት አይደለ? ስለዚህ 1.313 ግራም ፐር ሚሊ ሊትር። እኛ አሁን ቶታል ግራሙን ለማግኘት ይሄንን 1.313 በ1000 ሚሊ ሊትር እናባዛው። 1000 ሚሊ ሊትር በሚሊ ሊትር አይጠፋም። ከዛን 1000 ሲባዛ 1.313 ግራም ስንት ይሆናል? ቶታል ቮሊዩሙ 1.3 ግራም ይሆናል ማለት ነው። ስለዚህ እዚህ ጋር ደግሞ ሶሊዩቱ ደግሞ ሱክሮስ ሶሊዩት ነው ብያቸዋለሁ አይደል? ሶሊዩቱ ደግሞ 850 ተሰጥቶናል።
ስለዚህ 850 ግራም ኦፍ ሶሊዩት ኦቨር ሶሉሽኑን አግኝተናል። 3 ግራም ሲባዛ ዌይት ፐርሰንቴጅ ስትሪንግ ስለሆነ በፐርሰንት ስለምናስቀምጥ በመቶ እናባዛለን። ይሄን አንረሳ። ከዛን መልሱ ስንት ይመጣል? እስቲ 64.74% ነገር ነው የሚመጣው። እሺ አሁን ቀጥለን ሲምፕል ኮንቨርዥን ኦፍ ኮንሰንትሬሽን ቱ ሚሊግራም ፐር ሚሊ ሊትር። አሁን አላማቸው ወደ ሚሊግራም ፐር ሚሊ ሊትር መቀየር ነው። እሺ በስርዓት ተከታተሉኝ። ቱ ኮንቨርት ፕሮዳክት ፐርሰንቴጅ ስትሪንግስ ቱ ሚሊግራም ፐር ሚሊ ሊትር መልቲፕል ፐርሰንቴጅ ስትሪንግስ ኤክስፕረስ አስ ሆል ነምበር ይላል። እሺ አሁን እዚች ጋር ኤግዛምፕል አለች 4% ይላል። አሁን እንግዲህ 4% ማለት ያው ዌይት ኢን ቮሊዩም ማለት አይደለ? ዌይት ምንድነው? ግራም ነው። 4 ግራም ማለት ናት። 4 ግራም ኢን ቮሊዩም ማለት አይደለ? 100 ሚሊ ሊትር ውስጥ ማለት ናት። እችን ወደ ምን መቀየር ነው? ወደ ሚሊግራም ፐር ሚሊ ሊትር። አሁን ግራም ፐር ሚሊ ሊትር አይደለ? ወደ ሚሊግራም ስለዚህ አንድ ግራም ስንት ሚሊ ግራም ነው? 1000 መሰለኝ። አይ ቲንክ 1000 ነው። 1000 ነው። ስለዚህ 44 አይደለ? ከላይ 4 ግራም 1000 ከሆነ 4000 ሚሊ ግራም ከሆነ እንዳለች ነች 100 ሚሊ ሊትሯ 20 በ20 ሲጠፋ 40 ቀርም 40 ሚሊ ግራም ፐር ሚሊ ሊትር ይሆናል ማለት ነው በቀላሉ። ለምን ያው 4% ማለት 4 ግራም ዌይት ማለት ግራም ነው አይደል? 4 ግራም ፐር 100 ሚሊ ሊትር ማለት ነው። ግራሙን 4 ግራም ፐር 100 ሚሊ ሊትር ማለት አይደል? ፎሩን ግራሙ ወደ ሚሊ ግራም ስንቀይር 4000 ይሆናል። 20 በ20 ሲጠፋ 40 ሚሊ ግራም ፐር ሚሊ ሊትር ይሆናል ማለት ነው። እዚህ ጋር ሁለተኛ ላይ ደግሞ ቱ ኮንቨርት ሬሾ ፕሮዳክት ኦፍ ሬሾ ስትሪንግስ ቱ ሚሊ ግራም ፐር ሚሊ ሊትር ዲቫይድ ሬሾ ባይ 100 ይላል። በዛ በአንድ ሺህ አካፍለን ብቻ መልሱን ማግኘት እንችላለን። አሁን እዚህ ጋር ይሄንን በአንድ ሺህ ብናካፍለው 1 ሚሊ ግራም ቱ 10 ሚሊ ሊትር ይመጣል። እኛ ግን በራሳችን እንስራ እስቲ። 1 ሬሾ ቱ 10000 ማለት 1 ግራም ፐር ይሄ 10000 ደግሞ 10000 ሚሊ ሊትር ማለት ነው። 10000 አንድ ዜሮ አለች 40 ነው 10000 ሚሊ ሊትር ማለት አይደል? እኛ የፈለግነው ሚሊ ግራም ፐር ሚሊ ሊትር ነው። እቺን የላኛዋን ግራም ብቻ ወደ ሚሊ ሊትር ነው። 1 ግራም ስንት ይሆናል? 1000 ሚሊ ግራም አይደል? 1000 ሚሊ ግራም ነው። ከስር ስንት አለ? 40 ሚሊ ሊትር። ስለዚህ እዚህ ጋር 30 በ30 ሲጠፋ 1 ሚሊ ግራም ፐር 10 ሚሊ ሊትር ይሆናል ማለት ነው መልሱ። ወይ ደግሞ በቀላሉ ይሄኛውን ሩሉን ተጠቅመን በአንድ ሺህ እናካፍለው እስቲ። በአንድ ሺህ አካፍለን ደግሞ እንየው። ለምን እነዚህ ጥያቄ ላይ ይመጣሉ። እሺ ኤግዛም ላይ በጣም እነዚህን ፕራክቲስ አሉ እና ቢያንስ ሁለት ጥያቄ ይመጣሉ። አሁን ከዌይት ስትሪንግስ ዌይት ኢን ቮሊዩም ምርጫ ላይ ምናምን አይመጡም በብዛት ባዶ ቦታ ላይ እንትን ላይ ነው ወርክአውት ላይ ነው የሚመጡት በብዛት። የፋርማሲቲካል ካልኩሌሽን ቲዮሪ ጥያቄ ጭራሽ አይመጣም። እንደውም አንድ 3 ጥያቄ 4 ጥያቄ በመጣ ነው። ሌላው እንዳለ ካልኩሌሽን እንደውም ከበድ ያደርጉታል። እናንተ ያው ብዙ ጥያቄዎችን ትሰራላችሁ። እሺ አካፍለን ደግሞ ነው ዋን ሬሾ እሺ 40 አይደል ያለው ለ1000 ብናካፍለው መልሱ ይመጣል ይላል። እሺ ለ1000 እናካፍለው። ለ1000 ስናካፍለው ያው እቺ ከላይ ሄዳ እንትን ትላለች ማለት አይደል? ኦቨር 1 አድርገን ያው ገልብጠን በዛኛው ህግ በሚለው እሺ ሄዳ ከላይ ስትሆን 30 በ30 ይጠፋል 1 ግራም ኦቨር 10 ሚሊ ሊትር ማለት ነው። ይሰራል አወኛው ህግም። እሺ ቱ ኮንቨርት ፕሮዳክት ስትሪንግስ ኤክስፕረስድ አስ ግራም ፐር ሊትር። አሁን ደግሞ ግራም ፐር ሊትርን ወደ ሚሊግራም ፐር ሚሊ ሊትር እንቀይር ይላል። እሺ መጀመሪያ የተጠየቅነው እዚህ ጋር ዌይት ኢን ቮሊዩም ነው ይሄ ነገር። እሺ 1 ግራም ይላል ፐር ማለት 1 ግራም ፐር ማለት 250 ሚሊ ሊትር ማለት አይደል? እሺ 1 ግራም ወደ ሚሊ ግራም ስንቀይር 1000 ሚሊ ግራም ከስር 250 ማለት አይደል? 250 ሚሊ ሊትር 1 ዜሮ በ1 ዜሮ 100 ለ25 ስናካፍለው ስንት ይሆናል? 4 ሚሊ ግራም ፐር ሚሊ ሊትር ይሆናል። እሺ ፓርትስ ፐር ሚሊየን እንደ ፓርትስ ፐር ቢሊየን ይላል።
ያው እንግዲህ ይሄ ማለት ከሬሾ ስትሪንግስ ጋር ያው ሆኖ ይሄን ደግሞ ፓርትስ ፐር ሚሊየን ሲሆን የሆነ ግራም ሲሰጠን 1 ግራምን በሚሊየን ውስጥ ማለት ነው የምንሰራው። እንደዚህ ሲሆን አሁን በጣም ኃይለኛ ድራጎች ምናምን ሲሆን ድራጉ ብቻውን አክቲቭ ኢንግሪዲየንቷ የምታድነው ባለፈው እንዳልኳችሁ የምታድነው በጣም ትንሽዬ ናት። ያኛው ደግሞ ከለር ለመስጠት ዝም ብሎ እንዲጣፍጥ እንዳትማረን ምናምን ያው ሰው ሲውጥ እንዲመቸው ምናምን ለዛ ነው ይሄ 100 ውስጥ ምናምን እየበጠበጠን የምናየው። ስለዚህ ይሄ አክቲቭ ኢንግሪዲየንቷ በጣም ኃይለኛ ስትሆን ፓርትስ ፐር ሚሊየን እና ፓርትስ ፐር ቢሊየን እንጠቀማለን። ስለዚህ ይሄ ማለት በጣም ኃይለኛ ድራግ ሲሆን ታይምስ 10 ዘ ፓወር ኦፍ 6 ወይም ደግሞ ሚሊየን ሲሆን 9 ነው 7 እንደዛ ነው 7 ነው አንዱ 7 አንደኛው ደግሞ 10 ዘ ፓወር ኦፍ 9 መሰለኝ ቢሊየን እንደዛ ነው እዛ ፓርት ውስጥ ነው ማለት ነው የምናየው። እስኪ የሆነ ጥያቄዎችን እንስራና ይበቃና እስቲ ይሄኛው ቻፕተር እያለቀ ነው። ቻፕተር 3 ካሊብሬሽን ኦፍ ድሮፕ ምናምን እሺ ቀጣይ ይሄንን እንጀምራለን። በዚህኛው ቪዲዮ እነዚህን ኤግዛምፕሎች ብቻ አይተን እንጨርስ። እሺ 5 ፓርትስ ፐር ሚሊየን ይላል ኦፍ አይረን ኢን ዋተር ፐርሰንቴጅ ያው 5 ግራም 1 ሚሊየን ፓርት ውስጥ ማለት ነው። እንደቅድሙ 1 ሚሊየን ፓርት ውስጥ አይደለ? ስለዚህ 1 ሚሊየን ፓርት ውስጥ 1 ሚሊየን 10 the power of 6 ነው እንዴ ነገር 6 ከዛን ይሄ ማለት እሺ 10 the power of 6 በቀላሉ እንዲረጁ ማለት 10 the power of 5 ታይምስ 10 ማለት አይደለች? እሺ 5 ኦቨር ያው 1 ሚሊዮን ማለት ነው። 10 the power of 5 እንድናጣፋው ማለት ነው ታይምስ 10 አይደል? 5ን በ5 1 ኦቨር 5ን በ10 2 አይሆንም? 2 ታይምስ 10 the power of 5 ሆነ ማለት ነው። ይሄን ያው ዋር ሬሾ ያው አካፈል ነው እንጂ ምንም ነገር አላደረግንም። እንደዚህ ነበር የሚቀመጠው። ይሄንን አካፈል ነው እናደርግ ያው 2 5 0 ማለት ነው 5 0 ይሄን ደግሞ ወደ ፐርሰንቴጅ ስትሪንግስ ስናደርግ በመቶ አባርተው ወደ ፐርሰንት ማለት ነው። ይሄን አንድን ለ2 ስናካፍል ስንት ይሆናል? አንድን ለ2 0.5 አይደል? 0.5 ከዛን እዚህ ጋር ደግሞ 5 ኔጌቲቭ 0 አሉ ከኋላ ማለት ነው። 1 3 4 1 2 3 4 5 ከዛም በመቶ እናባዛው ደግሞ ወደ ፐርሰንት ለመቀየር በመቶ ስናባዛው 2 0 ይጠፋል። ስንት 0 ይቀራል ማለት ነው? 4 0 ይቀራል። 0.05% ይሆናል ማለት ነው ፐርሰንቴጅ ስትሪንግስ። እሺ እቺኛውን ጥያቄ ብቻ ደግመን አድርገን እንተዋት። እሺ ከስር ያለችውን ጥያቄ ኮንሰንትሬሽን ኦፍ ድራግ አዲቲቭ ኢን አኒማል ፌድ ይላል። አኒማል ፌድ እሺ እዚህ ጋር ምን ይለናል? 12.5 ፓርትስ ፐር ሚሊየን ማለት 12.5 ድራግ ነው። ድራግ እሺ ግራም ኦፍ ድራግ ስንቱ ምን ውስጥ ኢን ሚሊየን ውስጥ ማለት ነው። 1 ሚሊየን ውስጥ 10 the power of 6 ውስጥ 10 the power of 6 ምንድን ነው? ፌዳ ውስጥ ከሆነ 5.5 ኪሎ ግራም ፌዳ ደግሞ ምን ያህል ግራም ውስጥ ይሆናል ነው የሚለው። እንግዲህ ይሄ 5.2 ኪሎ ግራም ማለት እሺ እንዲህ እናድርገው 12.5 ግራም እኩል ይሆናል 10 the power of 6 ውስጥ ከሆነ ፌዳ ውስጥ ከሆነ ይሄኛው 12.5 ግራሙ ድራግ ነው። ኤክስ ግራም ኦፍ ድራግ ደግሞ 5.2 ኪሎ ግራም ወደ ግራም ስንቀይረው እዚህ ጋር ስንት ነው? 5200 ይሆናል። 5200 ግራም ኦፍ ፌዳ ይሆናል። ኤክስን ስናገኘው ስንት ይሆናል ይላል? 0.065 ግራም ወደ ሚሊግራም ስንቀይረው 65 ሚሊግራም አገኛል። 65 ሚሊግራሙ ምንድነው? ድራጉ ማለት ነው። ምን ውስጥ የተጠቀምነው? 5.2 ኪሎ ግራም ኦፍ ፌዳ የአኒማል ፌዳ ውስጥ የተጠቀምነው ማለት ነው። ስለዚህ እሺ ያው ብዙም እንዳይረዝምባችሁ ይሄንን በጣም አስፈላጊ ነው የምለው እና ደግሞ ኤግዛም በብዛት አሁን ሚድ ኤግዛም የሚመጣው
ከቻፕተር 1 እስከ ቻፕተር 3 ነው። ከዛ ፋይናል ደግሞ ቻፕተር 4 5 እና 6 ይመጣል። ከ6 በኋላ ያሉትን አትማሩም። በጣም ብዙ ጥያቄ የሚመጣው ደግሞ ከዚህኛው ፓርት ነው ማለት ነው። ይሄኛውን ፓርት እሰራላችኋለሁ። እስከዛው ቸር ሰንብቱ እና ደግሞ ያው ሰብስክራይብ እያደረጋችሁ አበረታቱኝ። ያው ይሄኛው አዲሱ ዩቲዩብ ቻናል ላይ ስለሆነ ብዙም ያው ቪው የለውም እና ደግሞ ሌሎች ጋር እንዲደርስልኝ ላይክ አድርጉልኝ። Falcon Tube iHealth AD